አስቸኳይ የተባለ የጥንቃቄ መልእክት ተላልፏል። ልንገራችሁ፣ በማርበርግ ቫይረስ ህይወታቸው ያለፉ ሰዎች አስክሬን እንግዲህ ለቤተሰብ እንደማይሰጥ ተሰምቷል። በሽታው በንክኪ በቀላሉ የሚተላለፍ በመሆኑ ምክንያት ታዲያ ህይወታቸው ያለፉ ሰዎች አስክሬን ከዚህ በታች በጠቀስኩላችሁ መሰረት በጥብቅ ይያዛልም ተብሏል። የቫይረሱ ሰለባ የሆኑ ሰዎች አስክሬን ለቤተሰብ እንደማይሰጥ ተገልጿል። ከዚህ በተጨማሪ ደግሞ አስክሬኑ መታጠብ፣ ማላሸት አይፈቀድም ነው የተባለው። አስክሬኑ በጤና ባለሙያዎች ክትትል በተጠበቀ መንገድ የቀብር ስነስርዓቱ እንደሚፈጸም ተገልጿል። ቀብር የተፈጸመባቸው ቦታዎች ተጨማሪ ስርጭት እንዳይኖር ታዲያ በጥንቃቄ መመራትና እንዲሁም ደግሞ መጠበቅ እንዳለባቸው ተገልጿል። ማህበረሰቡ የበሽታው አሳሳቢነት ተረድቶ ይህንን አስቸጋሪ ውሳኔ መቀበልና መተባበር እንዳለበትም ጥሪ ቀርቧል። ቀብራቸው ይፈጸማል። እንዲሁም ደግሞ ስርዓተ ቀብራቸው የተፈጸመበት አካባቢ አስፈላጊ የሆነ ጥበቃ ይደረግለታልም ተብሏል ማለት ነው። ምክንያቱም ደግሞ ቫይረሱ በቀላሉ በንክኪ አማካኝነት ስለሚተላለፍ ማህበረሰቡም የበሽታው ከባድነት ተረድቶ እነዚህ ውሳኔዎች መቀበልና መተባበር አለበትም ተብሏል። እንዲሁም በተጨማሪ ቫይረሱ በወንዶች የዘር ፈሳሽ ላይ እስከ 1 ዓመት ድረስ ስለሚቆይ ከበሽታው ያገገማችሁ ሰዎች ልቅ የሆነ የግብረ ስጋ ግንኙነት እንዳታደርጉ እንዲሁም ደግሞ አስፈላጊውን ጥንቃቄ እንድታደርጉ መልእክቶች እየተላለፉ ነው የሚገኙት። እስካሁን ድረስ በቫይረሱ ተጠርጥረው 33 ሰዎች ምርመራ ያደረጉ ቢሆንም 6 ሰዎች ላይ ብቻ ቫይረሱ ተገኝቷል። ግን ደግሞ እስካሁን ድረስ በአጠቃላይ ምልክቱን አሳይተው 6 ሰዎች ቢሞቱ 3 ሰዎች ላይ ብቻ ቫይረሱ እንዳለባቸው ተረጋግጧል ማለት ነው። በአጠቃላይ ቫይረሱ የተገኘባቸውና በቫይረሱ ህይወታቸውን የሚያጡ ሰዎች የአስክሬን ማጠብ ወይም ደግሞ በአስክሬን ዙሪያ ላይ አንዳንድ ንክኪዎች ስለሚኖሩ እነሱ ምልክቶች ለማድረግ ሲባል እነዚህ ነገሮች እየተደረጉ ነው ልጆች ይገኛሉ። እንዲሁም ደግሞ በቫይረሱ ያሉ ሰዎች የሞት ምጣኔ ነው ከ24 እስከ 88% ይሆናል። ነገር ግን እንደ በሽታው ክብደት ይወሰናል ተብሏል ማለት ነው። በአጠቃላይ በሶሻል ሚዲያዎች ላይ ቫይረሱ እንደ ኮቪድ በትንፋሽና በአየር አማካኝነት ይተላለፋል የሚሉ መረጃዎች ሐሰተኛ ናቸው። በአየር ወይም ደግሞ በትንፋሽ አማካኝነት አይተላለፉም። ነገር ግን በንክኪ በቀላሉ እንደሚተላለፉ ጭምር ተነግሯል። አስፈላጊውን ጥንቃቄ አድርጉ። ተጠንቀቁ። አሁንም እንዳትዘናጉ። ተጨማሪ 2 ሰዎች ቫይረሱ ተገኝቶባቸዋል። ዛሬ ህዳር 11 በተደረገ 5 የላቦራቶሪ ምርመራ 2 ሰዎች በማርበርግ ቫይረስ መያዛቸው ተረጋግጧል። በሽታው መከሰቱ ከተገለጸበት ቀን አንስቶ እስካሁን 33 የላቦራቶሪ ምርመራዎች የተከናወኑ ሲሆን ቫይረሱ በ6 ሰዎች ላይ የተገኘ ሲሆን 3 ሰዎች ደግሞ በቫይረሱ መሞታቸውን የጤና ሚኒስቴር አስታውቋል። በማርበርግ ቫይረስ ህይወታቸው ያለፉ ሰዎች አስክሬን ለቤተሰብ አይሰጥም። የማርበርግ ቫይረስን የተመለከተ አስቸኳይ መመሪያ ወጥቷል። አስክሬኑን ማጠብ ወይም ደግሞ ማላሸት አያስፈልግም። አስክሬኑ በጤና ባለሙያ ደህንነቱ በተጠበቀ መንገድ ነው የሚቀበረው። ስርዓተ ቀብር የተፈጸመባቸው ቦታዎች በጥንቃቄ መመራት አለባቸው፣ ምክንያቱም ስርጭት እንዳይኖር በመሆኑ ማህበረሰቡ የበሽታውን አሳሳቢነት በመረዳት ይህንን ለመተግበር መተባበር አለበት ተብሏል። የመተላለፊያ መንገዱን በተመለከተም እንደ ኮሮና ቫይረስ በትንፋሽ ይተላለፋል የሚል የተሳሳተ መረጃ እየተሰራጨ በመሆኑ የመተላለፊያ መንገዱ ከታማሚው በሚወጣ ፈሳሽ በንክኪ አማካኝነት እንደሚተላለፍም ተነግሯል። የሞት ምጣኔው ከ24% እስከ 88% እንደሆነና በመሆኑም ከኮቪድ እጅግ የከፋ ነው። ቫይረሱ በወንድ የዘር ፈሳሽ ውስጥ እስከ 1 ዓመት ሊቆይ ይችላል። ይህም ማለት አንድ ወንድ በቫይረሱ ተይዞ ከዳነ በኋላ ለ1 ዓመት በዘር ፈሳሽ ውስጥ ይቆያል ማለት ነው። አስክሬናቸው ለቤተሰብ አይሰጥም ተብሏል። ሁላችሁም አዳምጡት። በማርበርግ በሽታ ህይወታቸው ያለፉ ሰዎች አስክሬናቸው ለቤተሰብ እንደማይሰጥ ተነግሯል። በሽታው በንክኪ የሚተላለፍ በመሆኑ አስክሬኑ ለቤተሰባቸው እንደማይሰጥ እንዲሁም አስክሬኑ እንደማይታጠብና ደህንነቱ በተጠበቀ መንገድ የቀብር ስነ ስርዓታቸው እንደሚፈጸም የቀብሩን ቦታ በደንብ መጠበቅ እንዳለበት ተገልጸዋል። እና ማህበረሰቡ የበሽታውን ከባድነት ተረድቶ ይህንን ውሳኔ መቀበልና ተባበር እንዳለበት ኢትዮ ኤፍኤም አስነብበዋል። በዛሬው ዕለት በማርበርግ ቫይረስ የአንድ ሰው ህይወት ሲያልፍ ተጨማሪ 2 ሰዎች ቫይረሱ እንደተገኘባቸው የጤና ሚኒስቴር ይፋ አድርጓል። ቫይረሱ የተገኘባቸው 2 ሰዎችም ከዚህ በፊት በጂንካ ቫይረስ እንዳለባቸው ተጠርጥሮ መለይቶ ማቆያ ውስጥ የነበሩ ሰዎች ሲሆኑ አሁንም በዛው ቦታ ላይ ሕክምና እየተደረገላቸው እንደሆነ
ተናግሯል። በዛሬው ዕለት በአጠቃላይ 13 ሰዎች የቫይረሱን ምርመራ ያደረጉ ሲሆን 2 ሰዎች ላይ ተጨማሪ ቫይረስ እንዳለባቸው ተገኝቷል። እንዲሁም ደግሞ አንድ ሰው ህይወቱ አልፏል። በአጠቃላይ እስካሁን ድረስ ህይወታቸው ያለፉ ሰዎች ቁጥር 4 ደርሷል። በአጠቃላይ 8 ሰዎች ላይ ቫይረሱ እንዳለባቸው የተረጋገጠ ሲሆን 4ቱ ደግሞ ሕክምና እየተደረገላቸው እንደሆነ ተደርጓል ማለት ነው። በአጠቃላይ እስካሁን ድረስ 46 የቫይረስ ምርመራ የተደረገ ሲሆን 8ቱ ላይ ብቻ ቫይረስ እንዳለባቸው ተረጋግጧል ማለት ነው። አሁንም ህዝባችን ሊፈጅብን ትላንትና አንድ መረጃ ወጣ። ኤልያስ መሰረት የማህበራዊ ትስስር ገጹ ላይ እንዲህ አይነት መረጃ አጋራ። ከሰሞኑ እየተዛመተ ባለው የማርበርግ ቫይረስ ዙሪያ ግልጽነት የሌለው አካሄድ የበርካታ ሰውን ህይወት አደጋ ላይ ይጥላል ሊል መረጃ ወጣ። መሰረት ሚዲያ በጂንካ 6 ሰዎች ህይወት ማለፉን ከዘገበ ከ6 ቀናት በኋላ ጤና ሚኒስቴር ማረጋገጫ ሰጠ። አሁንም እንደ አርሲ ባሉ አካባቢዎች ህይወታቸው ያለፈ መሆኑ የጤና ባለሙያዎች እየተናገሩ ነው። መረጃው በፍጥነት ለህዝብ ይፋ ተደርጎ ሰው እንዲጠነቀቅ ማድረግ አይሻልም ይላል። በሽታው ገባባቸው በተባሉ አካባቢዎች ልየታ እስከሚደረግ ድረስ ምንም ሰው እንዳይገባና እንዳይወጣ መደረጉ መልካም ቢሆንም ይህን ክስተት ገጽታ እንዳያበላሽ በሚል መደበቁ በሰው ህይወት መቆመር ነው ብሏል። ከዚህ በታች ስማቸው የተቀመጠ ሰዎች በአርሲ ዞን አሰኮ ወረዳ ሁሉቆ ቀበሌ ውስጥ ብቻ ህይወታቸው እንዳጡ መሰረት ሚዲያ የተረጋገጡ ናቸው ይላል። ይህ ማህበራዊ ሚዲያ ነው። የጤና ጥበቃ ሚኒስቴር ይህን መረጃ አላረጋገጠው። አጠቃላይ የሰዎች ብዛት 11 ሰዎች ሞተዋል ነው የሚለው። አቶ አሜ ሙሳ፣ አቶ ሳኒ አህመድ፣ አቶ ኢብራሂም ሐሚዶ፣ አብዱራህማን በያን፣ መሐመድ አብዲ አብዱላ፣ ሙለታ ኢብሮ፣ ሆሴና ሙሜ፣ ህፃን መይሙና ሳና፣ ህፃን ማሪፋ ሙሐመድ በጥሪያ ከማል፣ አሽረፋ አደም ሞተዋል ነው የሚለው። ከጂንካ ወደ አርሲ ይሄ አደገኛ ነው፣ በጣም አደገኛ። አሰኮ ወረዳ ይቀርብ ነው አይደል የሚገኘው። ሁሉቆ ቀበሌ ውስጥ ብቻ ነው እነዚህ ሰዎች የሞቱ። ታዲያ በሽታው ከጂንካ ድንበር አልተሻገረም እንዴ? እጅግ በጣም ያሳዝናል። ዛሬ ማለት ተጨማሪ ሰው በማርበርግ ቫይረስ ኢትዮጵያ ውስጥ ህይወቱ አልፏል። እንዲሁም ደግሞ ቫይረሱ ከሞተ ሰው የሚተላለፍ እድሉ እጅግ በጣም ከፍተኛ በመሆኑ ሬሳ እንደማይሰጥ ታውቋል። የጤና ሚኒስቴር ይህንን አስታውቋል። በተጨማሪም ደግሞ ከሞተ እዛችሁ መቃብር አካባቢ ከፍተኛ ጥበቃ እንደሚደረግ፣ ጥንቃቄ እንደሚደረግም ተነግሯል። ይህ ቫይረስ የሚመጣው የሌሊት ወፍ ጋር ከሚደረጉ ንክኪዎች እንደሆነ የተሰማ ሲሆን የመተላለፍ እድሉ ደግሞ ከፍተኛ ነው። በንክኪ እንጂ በትንፋሽ አይተላለፍምም ተብሏል። በተጨማሪም ቫይረሱ የወንዴ ዘርፍ ውስጥ 1 ዓመት አካባቢ የሚቆይ ሲሆን ያገገሙ ሰዎችን መጠንቀቅ አለባቸው ነው የተባለው። ሀሳባችሁን ኮሜንት ላይ አስቀምጡ። አዳዲስ መረጃዎችን ለማግኘት የፕላስ